አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ የተስቢህ ካፌ ቤተሰቦች ዛሬም በአንድ መሰናዶ ወደ እናንተ መጥተናል። የዛሬው ዝግጅታችን ስለ ህልም፣ ስለ ራእይ የሚያወራ ይሆናል። የራእይ ምጥቀት ከተሰኘው መጽሐፍ ላይ ነው እንግዲህ መረጃዎቹን ያገኘናቸው። የመጽሐፉ አዘጋጅ ሙሐመድ አህመድ ኢስማኤል አልሙቀዲም ይባላሉ። ወደ አማርኛ የተረጎመው ደግሞ ኑረዲን መሐመድ አብዱላህ ወይም አቡ አይመን ነው። ሁለቱንም አላህ ኸይር ጀዛቸውን እንዲከፍላቸው እንመኛለን። የተወደዳችሁ አድማጮች ዝግጅታችንን ላይክ በማድረግ ጀምሩት። የደውሏን ምልክት ከተጫናችሁ ደግሞ የምንሰራቸው ስራዎች ወደ እናንተ እንዲመጣ ታደርጋላችሁ። እንደተለመደው ሐሳብ አስተያየት ደግሞ ከታች ባለው የኮሜንት መጻፊያ ቦታ ላይ ጻፉልን፣ አድርሱን፣ አክብረን እንቀበላለን። መሻሻል የሚገባውን በተለይ ብትጠቁሙን ደስ ይለናል። ለጓደኞቻችሁም ሼር በማድረግ አድርሱልን። አሁን በቀጥታ ወደ ዝግጅታችን እናመራለን። አብረን እንቆይ። ውድ ቤተሰቦቻችን ዛሬ ስለ ሂማ ወይም ስለ ምኞት ወይም ስለ ራእይ እናወራለን። ሂማ ምንድን ነው? ሂማ የሚለው የአረብኛ ቃል በአረብኛ ቋንቋ ምሁራን ዘንድ ብዙ ፍቺ የተሰጠው ሲሆን እኛም ይህንን ቃል ወደ አማርኛ ቋንቋ ስንመልስ አቻ ይሆናሉ ያልናቸውን ቃላት በአማራጭነት እንደየሐረጉ አገባብ ወይም ደግሞ አመጣጥ ቃላቱን ለመጠቀም እንግዲህ ከዚህ ቀጥሎ ባለው መልኩ ዘርዝረናል። ሂማ ምኞት፣ ወኔ፣ ህልም፣ ሐሳብ፣ ግብ፣ ራእይ፣ ተነሳሽነት በእነዚህ ይሄ ሂማ የሚለው ቃል ወደ አማርኛ ሊተረጎም ይችላል ማለት ነው። በዚህ ከተግባባን ታዲያ ምሁሮች ለቃሉ የሰጡትን ትርጉም ደግሞ እንመልከተው። የዘርፉ ምሁራን ሂማ ወይም ምኞት አንድ ስራ ለመስራት የሚቀሰቅስ ኃይል ነው ወይም ጠንካራ የሆነ ቁርጠኝነት ነው ወይም ቀስቃሽ ኃይል ነው ብለውታል። ጆርጃኒ የተባሉ ምሁር እንዲህ ብለዋል። አንድ ሰው ያለውን አቅም ሁሉ ተጠቅሞ ለራሱም ሆነ ለሌላ አካል ሙሉ ነገርን ለማስገኘት ቀልብን ወደ ሐቅ ማዞርና ማቀድ ምኞት ወይም ሂማ ይባላል። አንድ ነገር ጥሩም ሆነ መጥፎ ከመስራት በፊት ቀልብን ከስራው ጋር ማቆራኘት ደግሞ ሐሳብ ወይም ንያ ይባላል ሲሉ አክለዋል። ኢብኑል ቀይም ደግሞ የሐሳብ ወይም የንያንና የምኞት ወይም የሂማን ልዩነት እንዲህ ሲሉ ይገልጹታል። ሐሳብ የፍላጎት መነሻ ወይም ጅማሮ ሲሆን ምኞት ወይም ሂማ ደግሞ የፍላጎቱ መጨረሻ ግብ ነው ሲሉ ገልጸዋል። በጥቅሉ የመጨረሻ ግብ ተደርጎ የሚታሰብ ነገር ምኞት ወይም ሂማ ይባላል። ምን ደርስበት ማለት ነው። የአንድ ሰው መለኪያው ሂማ ነው። ኢብኑ ተይሚያ እንዲህ ብለዋል። እኔ የምመለከተው የአንድን ሰው ያማረ ንግግሩን ሳይሆን ራእዩን ወይም ሂማውን ነው ሲሉ ገልጸዋል። ስለ ሂማ ይህን ያህል ካለ ምጡቅ ሂማ ወይም ምጡቅ ራእይ የሚባለውስ? ምሁራን ከፍ ካሉ ጉዳዮች በመለስ ያሉትን ትናንሽ ነገሮችን አሳንሶ መመልከት ምጡቅ ሂማ ይባላል ይላሉ። በሌላ በኩል ነፍስን በእውቀትና ተግባር ማግኘት የሚገባት ደረጃ አሊያም ግብ ላይ ማድረስ ምጡቅ ህልም ይባላል ብለዋል። ከዚህ አረፍተ ነገር የተፈለገው በዚህ ቦታ ላይ የአንድ ባሪያ ህልም በሐቅና በጠራ ሁኔታ ከአላህ ጋር የተሳሰረ ከሆነ ምጡቅ ህልም መሆኑ ነው። ካልሆነ ግን ምጡቅ ሂማ አለው ማለት አይቻልም። ኢብኑል ቀይም አላህ ይዘንላቸው እንዲህ ብለዋል። አንድ ባሪያ ወኔ ካለው የሚፈልገው ግብ ላይ ለመድረስና የራሱ ለማድረግ አቀበቶቹ ቢበዙበት እንኳን ወደፊት ከመገስገስ አያቅቡትም። ምጡቅ ህልም ማለት ከአላህ ውጭ ላሉ ነገሮች አለመትጋት፣ ፍቅሩን በሌላ አካል አለመተካት፣ ለእርሱ ያለውን ቅርበትና ከእርሱ ዘንድ ያለውን ዘላቂ ጸጋ በሌላ ወራዳና አላቂ በሆነ ርካሽ ነገር አለመሸጥ ነው። ምሳሌውም ከአምሳያዎቹ ከፍ ብሎ እንደሚበር ወፍ ነው። ይሄ ወፍ የሚያሰጋው ነገር አይኖርም። ዝቅ ብለው የሚበሩት አዕዋፋት ላይ የሚደርስ አደጋም አይነካውም። አንድ ሰው ህልሙ ወይም ሂማው ከፍ ባለ ቁጥር በቀላሉ ከሚደርሱበት አደጋዎች ይርቃል። ዝቅ ባለ ቁጥር ደግሞ አደጋዎች ከሁሉም አቅጣጫ ይረባረቡበታል። አደጋዎቹ ደግሞ ወደ ኋላ ጎታችና ቆራጭ አካሎች ናቸው። ከፍ ወዳለ ቦታ ደርሰው ከዚያ ላይ ባሪያውን ለመሳብም አይችሉም። ሊጎትቱት የሚችሉት ዝቅተኛ ከሆነ ስፍራ ላይ ከሆነ ብቻ ነው። የአንድ ሰው ሂማው ከፍ ማለት የስኬቱ ምልክት ሲሆን የሂማው መዝቀጥ ደግሞ የመክሰሩ ምልክት ነው። ሂማ ለስራዎች ሁሉ ግንባርና መግቢያ ነው። ከደጋጎቹ አንዱ እንዲህ ብለዋል። ሂማን ተንከባከበው። ሂማ ወይም ህልም የነገሮች ሁሉ መግቢያ ነውና ህልሙ ያማረለትና በእርሱም እርግጠኛ የሆነ ሰው ከበስተጀርባው ያሉት ስራዎቹ ሁሉ ይሰምሩለታል። አብዱላህ ቢን ዘይድ አጎቴ ኡበይድ ሆይ አልም፣ ተመኝ፣ ምኞት የመልካም ነገሮች የደግነት ግማሽ አካል ነውና ይሉኝ ነበር ሲል አስተላልፏል።
ውድ ቤተሰቦቻችን የታላቅ ህልም ባለቤት መሆን መገለጫዎቹ ምን እንደሆኑ ደግሞ እንመልከት። ስለምንነቱ የተወሰነ አንሰናልና እንግዲህ ህልም ያለው ሰው ከሌለው የሚለይበትንና ተያያዥ ነጥቦችን ለማየት ነው እንግዲህ የምንሞክረው። ምጡቅ ህልም ያለው ግለሰብ ግቡ ላይ ለመድረስና ፍላጎቱን ለማረጋገጥ በነፍሱና ውድ በሆኑ ንብረቶቹ በሙሉ መስዋዕትነት ይከፍላል። ምክንያቱም የሚበጁና በላጭ ነገሮች የህይወት ጣዕምና ምልኡነት በውጣ ውረድ መንገድ እንጂ አይገኙም። በድካም ድልድይ ላይ መሻገር ግድ ይላል። ይህን የተገነዘቡት አቡ ሙሳ አልአሽዓሪ ረዲየላሁ አንሁ ቀጥነው የጥርስ መፋቂያ እንጨት እስከሚያክሉ ድረስ ጾመዋል። ባልደረቦቻቸውም እንዲህ ሲሉ ጠየቋቸው፣ እረፍት ብታደርግስ? እርሳቸውም በጭራሽ፣ ከፈረሶቹ ሁሉ ፈጣኑ እኮ ቀጭኑ ነው ሲሉ መለሱ። ለዚህም ነው እረፍትን የፈለገ እረፍትን ይተዋል የተባለው። ኢብኑል ቀይም አላህ ይዘንላቸው ተከታዩን ብለዋል። ምሁራን በአጠቃላይ የስኬት ጎዳና በእሾህ የተሞላ መሆኑን ይስማማሉ። ዘላቂ እረፍትን የመረጠ እረፍት ታመልጠዋለች። ከባድ ችግሮችን መሸከም በተቻለ ልክ ደስታና እርካታ ይገኛል። ህልም የሌለው ሰው ደስታ የለውም። ትዕግስት የሌለው ሰው በህይወቱ እርካታ የለውም። ችግሮችን ያላስተናገደ ሰው ጸጋ ወይም ስኬት አይኖረውም። ያልደከመ እረፍት የለውም። አንድ የአላህ ባሪያ ለአጭር ጊዜ ከደከመ ለረጅም ጊዜ ያርፋል። በችግሮች ላይ የሚያደርገው የአንድ ሰዓት ትዕግስት ወደ ዘላለማዊ ህይወት ይመራዋል። በቋሚና ዘውታሪ ምቾት ውስጥ ያሉት በሙሉ በአንድ ሰዓት ትዕግስት ያገኙት ነው። አላህ ይርዳን። ኃይልም የእርሱ ብቻ ነው። ነፍስ በከበረችና ምኞት ወይም ህልም ከፍ ባለ ቁጥር አካል በድካም ውስጥ ያለው ድርሻ ይጨምራል። ከእረፍት ላይ ያለውን ድርሻ ደግሞ በእጅጉ አናሳ ይሆናል። ኢማም ሙስሊም የህያ ቢን አቢ ከቲር እውቀት አካልን በማሳረፍ አይገኝም ይላሉ። እረፍት፣ ተድላ፣ እርካታ የሚረጋገጠው በሰላማዊው ሀገር ጀነት ነው እንጂ በዚህች ዓለም አይደለም ብለዋል። ከሳቸው ንግግር የተረዳነው ነገር ቢኖር አንድ ሰው ሙሉ የሆነ እፎይታን ለማግኘት አካሉ መድከም እንዳለበትና ፍጹም የሆነ ጸጋን ለመጎናጸፍም ችግሮችን መሸከም እንደሚኖርበት ጤናማ አእምሮ ካላቸው ግለሰቦች በሙሉ የማይሰወር እውነታ መሆኑን ነው። ፍጹም የሆነ ተድላ፣ እረፍትና እርካታ በመጪው ዓለም ጀነት የሚገኝ ስለሆነ ዛሬ ሳንሰለች ልንሰራ ይገባል። በዚህች ዓለም ፍጹም የሆነ ተድላን፣ እረፍትንና እርካታን መጠበቅ ሞኝነት ወይም ያለንባትን ዓለም ምንነት በሚገባ ለመገንዘብ ነው። ታላቁ ሰሃቢ አቡበክር ረዲየላሁ አንሁ የነብዩ ሰለላሁ ዐለይሂ ወሰለም ኸሊፋ ከሆኑ በኋላ ጥልቅ የሆነ እንቅልፍ ወስዷቸው አያውቅም። እርሳቸውም ወላሂ ተኝቼ ህልም አላይም፣ እኔ ከነብዩ ሰለላሁ ዐለይሂ ወሰለም መንገድ ላይም አልተዘነበልኩም ይሉ ነበረ። በወቅቱ ከእስልምና ወደ ክህደት የሚመለሱ ሰዎች ስለነበሩ እነርሱን በመዋጋትና ሀገራትን በኸሊፋው በማዋቀር ላይ እየተጠመዱ ስለነበር እረፍት አላገኙም። የአማኞች መሪ የነበሩት ዑመር ቢን አብዱል ዐዚዝ አላህ ይዘንላቸው ኸሊፋ ከሆኑበት ጊዜ ጀምሮ በአግባቡ እንቅልፍ ተኝተው እንደማያውቁ ባለቤታቸው ፋጢማ ቢንት አብዱል መሊክ ትገልጻለች። ኢማሙ አሕመድ አላህ ይዘንላቸውና የዚህን ዓለም ፈተና ለልጃቸው ሲያስተምሩት ልጄ ሆይ በእርግጥ ራሴን ለመከራ አሳልፌ ሰጥቻለሁ ይሉት ነበር። ታላቅ ህልም ያለው ሰው ዘወትር በጥረት ላይ ነው። ዘወትር ማብቂያ በሌለው ልፋትና እረፍት በሌለው ድካም ውስጥ ነው። የምጡቅ ህልም ባለቤት ድካምና ልፋት ለርሱ እረፍቱ ነው። ምክንያቱም ውጫዊ አካሉ ይድከም እንጂ ውስጣዊ እርካታን ያገኝበታል። የጠባብ ህልም ባለቤት እረፍቱ ራሱ ለርሱ ድካም ነው። ምክንያቱም ከጠባብ አስተሳሰቡ የተነሳ እርካታ የለውምና። ኢማሙ አሕመድ አላህ ይዘንላቸውና አንድ አማኝ የእረፍትን ጣዕም መቼ ነው የሚያገኘው ተባሉ። እርሳቸውም እግሮቹ ጀነትን ሲረግጡ ነው ሲሉ መለሱ። አንድ ባሪያ በመጨረሻው ዕለት አቀባበል እስኪበሰር የሥራ መዝገቡን በቀኝ እጁ እስኪያይና አይኖቹ መልእክተኛውን በማየት እስኪደሰቱ ልቡ ከማዘን አትወገድም። ምጡቅ ህልም ያለው ባሪያ ግቡ ላይ ለመድረስ በእውቀትና ማስተዋል ላይ ተመስርቶ ባለው ኃይልና ቁርጠኝነት ጉዞ ያደርጋል። ይሄ ከሆነ ደግሞ ችግሮችንና ውጣ ውረዶችን በቀላሉ መወጣት ይችላል። በህልም ክንፎቹ ወደ ከፍታ ይበራል። የወቃሾች ወቀሳና የተቀማጮች ማሳነፊያ አያፈዙትም። ውድ የሆነችን ጀነትን የፈለገ ባሪያ እርሷን ለማግኘት ሌት ተቀን ይለፋል እንጂ ወደ ወቃሽ ወቀሳ ፊቱን አያዞርም። መጪውን ዓለም ስኬት የሚሹና አማኞች ሆነው ለእርሷ የሚለፉ እነዚህ ልፋታቸው የተመሰገነ ይሆናል ተብሎ በቁርአን ተገልጿል። ነቢዩ ሰለላሁ ዐለይሂ ወሰለም የፈራ ይማልዳል፣ የማለደ በጊዜ ቤቱ ይደርሳል
ንቁ፣ የአላህ ዕቃ ሸቀጥ ውድ ነው፣ ንቁ፣ የአላህ ዕቃ ጀነት ነው ይላሉ። ጀነት የገንዘብና የነፍስ መስዋዕትነትን ይፈልጋል። አላህ ሱብሓነሁ ወተዓላ በቁርአኑ ላይ እንዲህ ብሏል። አላህ ከአማኞች ነፍሶቻቸውንም ገንዘባቸውንም ገዛ፣ በለውጡም ጀነትን አዘጋጅቶላቸዋል። በአላህ መንገድ ይፋለማሉ፣ ይገድላሉ፣ ይገደላሉም። ይህ በእርግጥም ተፈጻሚ የሚያደርገው የተስፋ ቃል ነው። በተውራት ወይም ኦሪት፣ በኢንጂልም ወንጌል፣ በቁርአንም ውስጥ አስፍሮታል። ከአላህ ይበልጥ ቃል ኪዳኑን የሚሞላ ማን ነው? የፈጸማችሁት ሽያጭ ተደሰቱም፣ ይህ ታላቅ ዕድል ነው። ይህ የቁርአን አንቀጽ አማኞች ከአላህ ጋር ያላቸውን ግንኙነት በግልጽና በጉልህ ያስቀመጠ ነው። ኢስላምን በመቀበላቸው ገንዘቦቻቸውንና ሕይወታቸውን ለአላህ ሽጠዋል። ሕይወታቸውን በሙሉ በአላህ መንገድ ላይ ይታገላሉ። የአላህን ሕግ በምድር ላይ ለመዘርጋት የሰው ዘርን በዚሁ ሕግ ወይም ሸሪዓ ለመምራት መስዋዕትነት ይከፍላሉ። በዚህም የተነሳ ከአላህ ዘንድ አማኞች የሚል ማዕረግ ተሰጣቸው። በኢብኑ ከሲር ማብራሪያ እንደሰፈረው ሸምር ቢን ሀጥያ ሙስሊም በጫንቃው ላይ ለአላህ ቃል ኪዳን ያለው ቢሆን እንጂ እንዲሁ በስድ አይኖርም፣ ቃል ኪዳኗንም ይሞላል ወይም በሷ ላይ ይሞታል ይላሉ። አቡ ሁረይራ ረዲየላሁ አንሁ እንዳስተላለፉት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። አላህ ለአንድ በእርሱ መንገድ ላይ ለተጋደለ ተጋድሎውን ሲያደርግ በአላህ መንገድ ላይ መዋጋትንና የቃሉን ትክክለኛነት አምኖ ለተዋጋ ሰው ጀነትን እንደሚያስገባው ወይም በነበረበት መኖሪያው ምንዳውንና ምርኮን በማግኘት ሊመልሰው ዋስትና ገብቷል። ከፍ ያለ ህልም ያለው አማኝ ከዚህ በላይ በተገለጸው መልኩ ከአላህ ጋር ያለውን ቃል ኪዳን ይፈጽማል። ምጡቅ ህልም ያለው ቆራጥ ውሳኔውን አይሰርዝም። አላህ ሱብሓነሁ ወተዓላ ለነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ይላቸዋል፣ ቁርጥ ሐሳብም ባደረክ ጊዜም በአላህ ላይ ተመካ። እንዲሁም ደጋግ ባሮችን አስመልክቶ በሱረቱ ራዕድ ላይ ደግሞ እንዲህ ብሏል፣ እነዚያ በአላህ ቃል ኪዳን የሚሞሉ የጠበቀውንም ኪዳን የማያፈርሱ ናቸው። በተጨማሪም በአሕዛብ ምዕራፍ ላይ ከአማኞች በእርሱ ላይ ለአላህ ቃል ኪዳን የገቡትን በእውነት የፈጸሙት ወንዶች አሉ። ከነርሱም ስለቱን የፈጸመ ለሃይማኖቱ የተገደለ አለ። ከነርሱም ገና የሚጠባበቅ አለ። የገቡትን ቃል መለወጥንም አልለወጡም ብሏል። ይህ የቁርአን አንቀጽ የወረደበት ምክንያት በኡሁድ ዘመቻ ላይ አነስ ቢን አነድር የፈጸመውን ገድል አስመልክቶ እስከ ዓለም ፍጻሜ ድረስ ለአማኞች ተምሳሌት እንዲሆን ነው። ሙሉን ታሪክ እንግዲህ ከኢብኑ ከሲር የቁርአን ማብራሪያ ላይ መመልከት ይቻላል። ነቢዩ ሰለላሁ ዐለይሂ ወሰለም ወደ ኡሁድ ዘመቻ ከመሄዳቸው በፊት አጋሪዎችን ወይም ሙሽሪኮችን ከመዲና ውጪ ለመጋደል ወጣቶችን ባማከሯቸው ጊዜ ነቢዩም ሰለላሁ ዐለይሂ ወሰለም በሐሳባቸው ተስማምተው ወደዚያው ለመጓዝ ከተዘጋጁ በኋላ አንዳንዶቻቸው በሰጡት ሐሳብ በመቆጨት ከዘመቻው ለማስቀረት አዝማሚያ ያሳዩ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ነቢይ ሙሉ የጦር ትጥቅ ከለበሰ በኋላ በእርሱና በጠላቱ መካከል አላህ ፍርድ እስኪሰጥ ድረስ የታጠቀውን ማስቀመጥ አይገባውም ብለዋቸው ቆራጥ ውሳኔያቸውን ሳይሰርዙ ዘመቻው ተደረገ። የአቡበከርን ረዲየላሁ አንሁ ደግሞ ቆራጥ ሐሳብ እንየው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ኡሳማ ቢን ዘይድን የ3000 ሰራዊት መሪ አድርገው በመሾም ለማዝመት በዝግጅት ላይ እያሉ ነው እርሳቸው ከዚህ ዓለም በሞት ይለያሉ። ከህልፈታቸው በኋላ ረሱልን ተክተው አማኞችን እንዲመሩ የተመረጡት አቡበከር ረዲየላሁ አንሁ ጉዳዩን ለማስቀጠል ሰራዊቱን ለማንቀሳቀስ ጫፍ በደረሱ ጊዜ ኡሳማ በዕድሜ ትንሽ ስለነበረ ሰራዊቱ በእርሱ መመራት እንዲሁም የሁሉ ሰራዊት ከመዲና የሚወጣ ከሆነ ረሱል ሰለላሁ ዐለይሂ ወሰለም አደራ ያሉንን ቤተሰቦቻቸውንና ኸሊፋቸውን ማን ይጠብቃል የሚል ስጋት ስለነበረ ጉዳዩ ለአንሳሮች አልተዋጠላቸውም። ስለዚህም አቡበከር ረዲየላሁ አንሁ ሰራዊቱን እንዲያስቀሩ ካልሆነ ግን በዕድሜ ከኡሳማ የሚበልጥ ሰው መሪ ያደርጉ ዘንድ ዑመር ኢብኑል ኸጣብን ለሽምግልና ላኳቸው። ዑመርም ረዲየላሁ አንሁ አቡበከር ዘንድ በመድረስ ዕድሜው ከኡሳማ የላቀን ሰው እንዲሾሙ አሊያም ሰራዊቱን እንዲያስቀሩ ጠይቆ ዘንድ አንሷሮች ሽምግልና ልከውኛል አሏቸው። አቡበከርም ረዲየላሁ አንሁ በጉዳዩ በእጅጉ ተቆጡ። ከተቀመጡበት ብድግ በማለትም የዑመርን ጺም ይዘው አንተ ያልኸጣብ ልጅ ሆይ እናትህ ትጣህና የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የሰጡትን ሹመት እኔ እንድነጥቀው ታዘኛለህ? በአላህ እምላለሁ መዲናን የሚጠብቃት ኃይል ጠፍቶ እግሮቼን አራዊቶች እንደሚጎትቱት እርግጠኛ በሆነ እንኳን ይህን ሰራዊት አላስቀርም በማለት ከሐሳባቸው ፍንክች እንደማይሉ አስረግጠው ነገሯቸው። ዑመርም ሽምግልና ወደ ላኳቸው አንሷሮች ሲመለሱ
ጉዳያችንን ከምን አደረስክልን ሲሉ ጠየቋቸው። እርሳቸውም በአቡበከር ሁኔታ በእጅጉ በመደንገጣቸው እናታችሁ ትውጣችሁ፣ አሁን ዞር በሉልኝ፣ ከኸሊፋው በእናንተ የተነሳ የደረሰብኝ ነገር ይበቃኛል ሲሉ መለሱላቸው። ውድ ቤተሰቦቻችን እናትህ ትጣህና የሚለው አባባል በያኔው በአረቦች አባባል ልክ እኛ ጋር ይሄ ነገር እንዴት ማወቅ ያቅታል አፈር ብላ እንደሚባለው አይነት ያለ አባባል ነው። ጃዕፈር አልኹልጂ አልባግዳዲ አላህ ይዛንላቸውና ለአላህ ቃል ገብቼ ያፈረስኩት ነገር የለም ይላሉ። አዎ ሰሃቦችና ቀደምት የነበሩ ደጋግ ባሮች ለአላህም ይሁን ለግለሰቦች የገቡትን ቃል የሚሞሉና እርሱንም የማያፈርሱ ሆነው እናገኛቸዋለን። አላህም ይህን እንደ መገለጫቸው አድርጎ ተናግሯል። እነዚያ በአላህ ቃል ኪዳን የሚሞሉ የጠበቀውንም ኪዳን የማያፈርሱ ናቸው ሲል ቁርአን ላይ ገልጿል። አልሐፊዝ አልኢስሐቅ አልሐባልያ ያጋጠመውን እንዲህ ይተርክልናል። ከዕለታት አንድ ቀን አቡ ነስር አልስጅዚ ዘንድ ሆኜ ሳለ በር ተንኳኳ። ተነስቼ ከፈትኩ። አንዲት ሴት ገባችና 1000 ዲናር ያለበትን ከረጢት አውጥታ ከሼኹ ፊት ለፊት አስቀመጠች። ከዚያም በፈለግከው ጉዳይ ላይ ወጪ አድርግ አለችው። እርሱም ለምን የታሰበ ነው አላት። ታገባኛለህ፣ አንተን ከማገልገል ውጪ ከጋብቻው ምንም ጉዳይ የለኝም አለችው። ከረጢቱን ወስዳ ወደ መጣችበት እንድትመለስ አዘዛት። እርሷ ከሄደች በኋላ ከሲጂስታን ሀገር ዕውቀትን በመፈለግ ሐሳብ እንጂ ያልወጣሁም፣ ወደ ጋብቻ የገባው እንደሆነ ይሄ ስያሜ ከኔ ላይ ውድቅ ይሆናል። ዕውቀትን በመቅሰም የሚገኘውን ምንዳ ከየትኛውም ነገር አላስበልጠውም አለ። ታላቅ ህልም ያለው ባሪያ የቁጭቱ የጸጸቱ ምልክት ምንድን ነው? የተወሰነውን እናካፍላችሁ። ምጡቅ ህልም ያለው ሰው በጸጸቱ እንኳን ሳይቀር ከሌላው የተለየ ነው ይባላል። የወረደ ህልም ያለው ግለሰብ አላህ ክልክል ያደረጋቸውን የስሜቱ መገልገያዎችን ባለመፈጸሙ ሲጸጸት፣ ታላቅ ህልም ያለው ግን በእጅጉ ከዚህ የተለየ ነው። እርሱን የሚያስቆጩት በዚህ ዓለም አላህን ያመጸባቸውና እርሱን በማስታወስ አሊያም በማምለክ ያላሳለፋቸው ሰዓታት ናቸው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የጀነት ባለቤቶችን አላህን ሳያስታውሱ ያለፏቸው ሰዓት ቢሆን እንጂ የሚያስቆጫቸው ነገር የለም ይላሉ። ውድ ቤተሰቦች ስለ ህልም ስለ ምጡቅ ህልም እያወራን ነው። ሰሃቦችን ምን ይቆጫቸው ነበረ? የአብዱላህን ቁጭት እንስማ። አብዱላህ ቢን ዑመር ረዲየላሁ ዐንሁ ሁሌም በሙስሊም ጀናዛዎች ወይም አስክሬኖች ላይ እየሰገደ ወደ ጉዳዩ ይመለስ ነበረ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በአላህ ያመነና ከእርሱ ዘንድ የሚገኘውን ምንዳ ታሳቢ በማድረግ የሙስሊም አስክሬንን እስኪሰገድበት በቦታው የተገኘ ቂራጥ ያገኛል፣ እስኪቀበር በቦታው የተገኘ ደግሞ የሚያገኘው ምንዳ 2 ቂራጥ ነው ሲሉ የአላህ መልእክተኛ ሆይ 2 ቂራጥ ምንድን ነው ተባሉ። ምሳሌው እንደ 2 ትላልቅ ተራራዎች ነው አሉ። በሌላ ዘገባ አንዱ ቂራጥ እንደ እሁድ ተራራ ነው የሚለውን በሰማ ጊዜ አብዱላህ በጸጸት ስሜት ከመስጂድ ውስጥ የለቀማቸውን ጠጠሮች መሬት ላይ በመበተን በእርግጥ ብዙ ቂራጦችን ምንዳዎችን ከስረናል ማለቱ ተዘግቧል። ኻሊድ ኢብን ወሊድን ደግሞ እንስማው። የኻሊድ ቁጭት የተሳለ የአላህ ሰይፍ ሰይፉላህ የሚል ስያሜን ያገኘው ኻሊድ ቢን ወሊድ ረዲየላሁ ዐንሁ ፍራሽ ላይ በመሞቱ ይጸጸታል። ኻሊድ ረዲየላሁ ዐንሁ ከ100 በላይ ዘመቻዎች ላይ ተሳትፏል። በመጨረሻም ስለተሳተፈባቸው የጦር አውድማዎች በማውሳት በትግሉ ላይ ሳለ አለመሰዋቱ አስቆጭቶት ከአካሌ በሰይፍ የተመታ በጦርና ቀስት የተወጋ ቢሆን እንጂ አንድም ደህና ቦታ አይገኝም፣ ግና ዛሬ እንደ ግመል በተኛሁበት ፍራሽ ላይ ሞታለሁን እያለ በጂሃድ ላይ እያለ ባለመሞቱ እየተጸጸተ ማረፉ ተዘግቧል። የአቡ ሚህጀን ደግሞ ቁጭት እንስማው። አቡ ሚህጀን አሰቀፊ ረዲየላሁ ዐንሁ አላህንና መልእክተኛውን ከልቡ የሚወድ ሰሃባ ነበረ። ሆኖም ግን ከአስካሪ መጠጦች መታገስ አይችልም ነበር። በዚህም የተነሳ ሰዓድ ኢብን አቢ ወቃስ ረዲየላሁ ዐንሁ በቃዲሲያ ዘመቻ እንዳይሳተፍ አሰረው። በዚህም ምክንያት ከጂሃድ በመቅረቱ ተጸጸተ። ሙሽሪኮች በሙስሊሞች ላይ ያደረሱትን ጉዳት በሰማ ጊዜ ሐዘኑ ይበልጥ በረታ። በዚህም መልኩ መቆየት አልፈለገም። የሰዓድ ሚስትም ከእስር ትፈታው ዘንድ ተማጸናት። እርሷም ባሏና ባልንጀሮቹ ከመመለሳቸው በፊት ይመለስ ዘንድ ቃል አስገብተው ፈታችው። እርሱም ራሱን በጨርቅ በመሸፈን ሰይፉን አንስቶ በልቃ የተሰኘችውን የሰዓድ ፈረስ በመጋለብ ወደ ስፍራው ቀና። በሙሽሪኮችም ላይ የሰራውን ሰርቶ ታላቅ ገድል በመፈጸም ለሰዓድ ባለቤት የገባላትን ቃል ለመጠበቅ ቀደም ብሎ ተመለሰ። በዕለቱም ለሙስሊሞች ድል
ምክንያት መሆን ቻለ። ሚስቱም ለሰዓድ ክስተቱን ነገረችው ኋላ ላይ። እርሱም እንዲለቀቅ አደረገና ከዚያ በኋላ ላያስረው ቃል ገባለት። አቡ ሜህጀንም እኔም ከዛሬ በኋላ በጭራሽ ላልጠጣ በአላህ ስም እምላለሁ በማለት ከጂሃድ በመታሰሩ ደርሶበት የነበረውን ጸጸት ለማካካስ ቻለ። አላህ ስራቸውን ይወድላቸው። የአሚርስ ቁጭት። አሚር ኢብኑ ቀይስ ጣረሞት ላይ ሆኖ ማልቀሱን ቀታዳ ዘግበዋል። ምንድነው የሚያስለቅስህ ተባለ። እርሱም ሞትን ፈርቼ ወይም ለዚህች ዓለም ህይወት ጓጉቼም አይደለም፣ ግና በተኳሳ ቀን የሚጾሙና በብርዳማ ሌሊት የሚሰገድ ሰላትን ማጣቴ ነው የሚያስለቅሰኝ በማለት ቁጭቱን ገለጸ። የማሊክ ቁጭት። ማሊክ ቢን ዩኻሚር ረዲየላሁ ዐንሁ ከሙዓዝ ብን ጀበል ረዲየላሁ ዐንሁ ተማሪዎች አንዱ ሲሆን ከእርሳቸውም ብዙ ዕውቀትን መቅሰም ችሏል። ታዲያ ሙዓዝ ለሞት በተጣሉ ጊዜ ማልቀስ ጀመረ። ሙዓዝም ምንድነው የሚያስለቅስህ ሲሉ ጠየቁት። ወላሂ ከአንቱ የማገኛቸውን የዚህችን ዓለም ቁሳቁሶችን ማጣቴ አያስለቅሰኝም፣ ነገር ግን በሞቶ ምክንያት ከአንቱ እጠቀማቸው የነበረው ዕውቀትና ኢማን ማጣቴ ያስለቅሰኛል ሲል መለሰላቸው። ሙዓዝም የመጨረሻ እስትንፋሳቸው ላይ ሆነው ዕውቀትና ኢማን ቦታ አላቸው፣ የፈለጋቸው ሰው ያገኛቸዋል አሉትና ተሰናበቱ። አላህ ስራቸውን ይውደድላቸው። እኛን ምን ይሁን የሚያስቆጨን? እንደ አብዱላህ ጀናዛን አለመሸኘት፣ ወይስ እንደ ኻሊድ በአላህ መንገድ ላይ አለመሰዋት፣ ወይስ እንደ አቡ ሜህጃን በጂሃድ ወይም ዘመቻ ላይ አለመሳተፍ፣ ወይስ እንደ አሚር ጾምና ሰላትን ማጣት፣ ወይስ እንደ ማሊክ ዕውቀትና ኢማን ስላመለጠን፣ ወይስ ምን? መልሱን ለራሳችን ቆም ብለን እንየው። ከፍ ያለ ስፍራ ላይ የሚጓዙት ጥቂት ሰዎች ናቸው። እንደሚታወቀው ውድ የሆኑ ንብረቶችን የሚይዙት ጥቂቶች ናቸው። ልክ እንደዚሁ ምጡቅ ህልም ያላቸው ግለሰቦች ውስን መሆናቸው መዘንጋት የለበትም። ታላቅ ህልም ያለው የአላህ ባሪያ ሁሌም ግርማዎችን የሚፈልግ ነው። ይሄ ዓለማዊ ስሜቱን ለማሟላት ወይም ሀብትን ለማካበት ወይም መንጠባረርንና ከፍጡራን ሁሉ ከፍ ማለትን በመሻት እሳቤ ሳይሆን ይልቁንም የባሮችን መስተካከል ወይም መልካምነት ከመፈለግ የመነጨ ስሜት ነው። በዚህም የአላህን ጸጋ ማመስገንና የእርሱንም ፍቅር ማግኘት ይሻል። የሚፈለገው ነገር ከፍ ባለ ቁጥር የሚደርሱበት ሰዎች ቁጥር እየመነመነ ይመጣል። ኢብኑ ጀድዓን ተከታዩን ታሪክ አውርተዋል። ዑመር ረዲየላሁ ዐንሁ አንድን ግለሰብ ጌታዬ ሆይ ከጥቂቶቹ አድርገኝ ሲል ሰሙትና አንተ የአላህ ባሪያ ሆይ ጥቂቶቹ ማን ናቸው ብለው ጠየቁት። ሰውየውም አላህ ሱብሓነሁ ወተዓላ የነቢዩ ኑህ ዓለይሂ ሰላም ህዝቦችን አስመልክቶ ከእርሱ ጋር ጥቂቶች እንጂ ያላመኑም አጠቃላይ ሰዎችን አስመልክቶ ደግሞ ከባሮቼም በጣም አመስጋኞቹ ጥቂቶች ናቸው ሲል መለሰላቸውና ሌሎች አንቀጾችንም አወሳላቸው። ዑመርም ረዲየላሁ ዐንሁ በሰውየው አረዳድ በእጅጉ በመገረም ስለ ራሳቸው ተከታዩን ተናገሩ ይባላል። ከዑመር ውጪ ሁሉም ሰው የተሻለ ግንዛቤ ያለው ማለት ነው በማለት ሱፊያን ቢን ኡይነ አላህ ይዘንላቸው የሐቅ መንገዶችን ተከተሉ፣ የተከታዮቹ አናሳነት አያሳስባችሁ ይሉ ነበር። ፉይደል ቢን አያድ አላህ ይዘንላቸውና ቅኑን ጎዳና የምጡኝ ይበል፣ የተከታዮቹ ማነስ አይጎዳህምና የጥመትን መንገድ ተጠንቀቅ፣ በጠፊዎቹ ብዛትም አትታለል ይሉ ነበር። ቅኑን ጎዳና የሚከተሉና ምጡቅ ህልም ያላቸው ጥቂት ናቸው። በመንታ መንገድ የቆሙት ወይም የተጭበረበሩ በአንጻሩ በርከት ይላሉ። የጥፋት ጎዳና የተከተሉና የወረደ ህልም ያላቸው ደግሞ በእጅጉ ይበዛሉ። ሱለይማን አልዳረኒ አላህ ይዘንለትን ሰዎች ሁሉ የሐቅን ጎዳና ቢጠራጠሩ ብቻዬን ሆነ እንኳን አልጠራጠርም ይላል። አንዳንድ መልካም የአላህ ባሮች በምትፈልገው መንገድ ላይ ብቸኛ መሆንህ የሚፈለገው ነገር እውነት ወይም ትክክለኛ መሆኑን ያመለክታል ይላሉ። ምጡቅ ህልም ያለው አንድ አማኝ ብቻውን እንደ ህዝብ ይቆጠራል። በርካታ ህልም አልባ ስብስቦች ወይም ጀማዓዎች የማይሰሩትን ይሰራል፣ ለለውጥም ግንባር ቀደም ሚና ይጫወታል። ነብዩ ኢብራሂም አለይሂ ሰላም ብቻቸውን ህዝብ ተብለዋል። አላህ እንዲህ ሲል ይገልጻቸዋል። ኢብራሂም ለአላህ ታዛዥ ወደ ቀጥተኛ ሃይማኖት ተዘንባይ ህዝብ ነበረ በማለት ኢብኑ ተይሚያ አላህ ይዘንላቸው ይህንን ሲያብራሩ ኢብራሂም አለይሂ ሰላም ሰዎች አጠቃላይ ከሃዲ በነበሩበት ወቅት እርሳቸው ብቻቸውን አማኝ ነበሩ ይላሉ። ኢብኑ ከሲር አላህ ይዘንላቸው ኢብራሂም አለይሂ ሰላም ህዝብ ነው ሲባል ተምሳሌታዊ መሪ ማለት ነው ይላሉ። በቡኻሪ ዘገባ ኢብራሂም አለይሂ ሰላም ለባለቤታቸው ሳራ ሆይ በምድር ላይ ከኔና ካንቺ ውጭ አማኝ የለም ማለታቸው ተወስቷል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲላኩ ብቸኛ ነበሩ። ከማህበረሰቡም ተገለዋል፣ ተሰቃይተዋል፣ ታርዘዋል፣ ተርበዋል። ይህንን አስመልክቶ
አነስ ረዲየላሁ አንሁ ሰሂህ በሆነ ዘገባ እንዳወሩት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በአላህ መንገድ ላይ አንድም ሰው እንደኔ አልተሰቃየም፣ ከማንም በላይ ተስፈራርቻለሁ ይላሉ። የለውጥ ጎዳናን ይዘው የሚነሱ ሰዎች ሁሌም በማህበረሰቡ ውስጥ ባይተዋርና ልዩ ተደርገው ይታያሉ። አማኝ በሐቅ መንገድ ላይ እስከሆነ ድረስ የባይተዋርነት ስሜት ፈጽሞ አይኖረውም። ምክንያቱም የያዘው ትክክለኛ ጎዳናና እምነቱ የብቸኝነት ስሜትን ያስወግዱለታል። ይልቁንም ሰዎች ከነብዛታቸው በስህተታቸው ላይ ባይተዋርና የጠፉ መሆናቸው ይሰማዋል። ከዚህ ባይተዋርነታቸው ሊያወጣቸው ሌት ተቀን ይተጋል። ሙሐመድ ቢን አብዱል ወሃብ አላህ ይዘንላቸው ለሰዎች የተረሱ የኢስላም መሰረቶችን እንደ አዲስ ማስተዋወቅ ሲጀምሩ አንድ ወዳጃቸው ከህዝቦች መካከል ያለ ወዳጅ ብቻህን የቀረህና ባይተዋር የሆንክ ይመስለኛል አላቸው። እርሳቸውም የለም፣ ይልቁንም ባይተዋሩ ህዝቡ ነው። እኔ በራሴ ዓለም ውስጥ ነኝ፣ ይህም መንገዴ ነው በማለት በሐቅ ላይ ያላቸውን ጽናት አስረዱት። ኢስላምን እንደ አዲስ የሚያስተዋውቁ ሰዎችን የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ባይተዋሮች እድለኞች ናቸው በማለት ልቅናቸውን አውስተዋል። ባይተዋሮች የተባሉበትን ምክንያት በጥመት ውስጥ የተዘፈቁ እንደ ባህር ኮረፋት ከበዙና ቀላል ከሆኑ ህዝቦች መካከል ልዩና ጥቂት በመሆናቸው ነው። ኢብኑል ቀይም አላህ ይዘንላቸውና ታላቅ ህልም ያለውን አማኝ አስመልክቶ ተከታዩን ተናግረዋል። በሐቅ መንገድ ላይ እርሱን ለሚያደናቅፉት የተሳሳቱ ሰዎች ትኩረት አይሰጥም። አንዳንድ ሰለፎች ወይም ቀደምቶች እንዳሉት ቅን ጎዳናን አጥብቀህ በመያዝ አደራህን፣ በተከታዮች አናሳነትም ባይተዋርነት አይሰማህ። በብቸኝነት ምክንያት ባይተዋርነት በተሰማህ ቁጥር ካንተ የቀደሙ ደጋግ የአላህ ባሮችን ተመልከት። እነርሱ ላይ ለመድረስም ፍጠን። ከእነርሱ ውጭ ካሉት ሰዎች ደግሞ እይታህን አሳጥር። ምክንያቱም እነሱ ከአላህ ቅጣት ቅንጣት ታክል አያድኑህምና። በጉዞህ ላይ የጮሁብህ እንደሆነ ዘወር ብለህ አትያቸው። ወደ እነርሱ የዞርክ እንደሆነ ይዘውህ ከቅኑ ጎዳና ያደናቅፈዋልና ብለዋል። በመጨረሻ ወደ ኋላ ሳንዞር ቅኑን ጎዳና ይዘን እርምጃችንን እንቀጥል። በእርግጥ መንገዱ ውጣ ውረዶች የበዙበትና በደሞች የተጨማለቀ ሊሆን ይችላል። ግን እኛ ወዲያ ወዲህ አንዞር፣ ከፍ ያሉ ነገሮችን እንጂ አንመኝ። ግባችንን እናጥራ። ብቻዬን ለዲን ምን ማበርከት እችላለሁ አንበል። በሐቅ ጎዳና ላይ ካሉት ጥቂቶች አድርገኝ ብለን አላህን እንለምን። ከእርሱ ከኑህ ጋር ጥቂቶቹ እንጂ አላመኑም የሚለውን የቁርአን አንቀጽ እናስታውስ። ምክንያቱም አላህ በነቢዩ ኑህ ዓለይሂ ሰላም መልእክት ያመኑ ሰዎች ጥቂት እንደነበሩ ሲገልጽ ተከታዩም ብለዋልና ከእርሱ ከኑህ ጋር ጥቂቶች እንጂ አላመኑም። ጌታዬ ሆይ ከጥቂቶቹ አድርገን። አሜን። አበቃን። የተወደዳችሁ የተስቢህ ካፌ ቤተሰቦች የራእይ ምጥቀት ከሚለው መጽሐፍ ላይ ያገኘነውንና ስለ ምኞት፣ ስለ ህልም፣ ስለ ራእይ የሚያወራውን ባጭሩ እንዲህ ያቀረብንላችሁ እጅግ የሚጣፍጥ ተዋስቶ የቀረበ ስራ ነው። የመጽሐፉ አዘጋጅ መሐመድ አህመድ እስማኤል አልሙቀዲም ናቸው። ወደ አማርኛ የተረጎመው ደግሞ ኑረዲን መሐመድ አብዱላህ ወይም አቡ አይመን ነው። እናመሰግናለን በእናንተ በቤተሰቦቻችን ስም። መጽሐፉን ደግሞ ሙሉን ብታነቡትም በጣም ጠቃሚ ቁም ነገሮች አሉት። እኛም በሌላ ጊዜ ደግሞ ሌሎች ርዕሰ ጉዳዮችን ከዚሁ መጽሐፍ ላይ እናቀርብላችኋለን። ለነበረን ጊዜ እጅግ የከበረ ምስጋና እናቀርባለን። ከተመቻችሁ ታዲያ ላይክ ማድረጉን አትርሱ። ለጓደኞቻችሁም ሼር አድርጉልን። የእናንተ ላይክ ማድረግ፣ ቪዲዮ ላይ ኮሜንት መስጠት ለኛ እንደ ዩቲዩብ በጣም ጠቃሚ ነውና ሐሳቦቻችሁንም ማጋራቱን አትርሱ። ለጓደኞቻችሁም እንዲሁ አካፍሉልን ማለት ነው። በሚቀጥለው ሌላ ዝግጅት ይዘን እንመጣለን። እስከዛው ድረስ በያላችሁበት የዓለም ጥግ ሁሉ ሰላም ሆኑልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።